ኢትዮጵያና ግብጽ በናይል ወንዝ ላይ ግብጽ የምትከተለውን የቅኝ ግዛት ዘመን አስተሳሰብ የአፍሪካን የትብብር መንፈስ የሚጻረር ነው ተብሏል። ብሔራዊ ባንክ የውጭ ምንዛሪ ጨረታ በዛሬው ዕለት እንደሚያካሂድ አስታውቋል። በሩሲያ ዩክሬን ጦርነት ለማስቆም ቱርክ የበኩሏ ሚና ትወጣለች ተብሏል። ከውጭ የያዝናቸው ናቸው። በማዳጋስካር ፕሬዚዳንት ከሀገር መውጣታቸው ተነግሯል። እነዚህንና ሌሎች ጉዳዮችን አካተን ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች የምታደምጡበት ሰዓት ላይ እንገኛለን። ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች የምናደምጥበት ሰዓት ላይ እንገኛለን። የተወደዳችሁ አድማጮቻችን ሀገራዊ ጉዳዮችን በማስቀደም እንጀምራለን። በአፍሪካ ለወጣቶች ክህሎትና ቴክኖሎጂን በማስታጠቅ የፈጠራ አቅማቸውን ለማሳደግ በትብብር መስራት እንደሚገባ የስራና ክህሎት ሚኒስቴር ነው ያስታወቀው። ሁለተኛው የአፍሪካ የክህሎት ሳምንት የአፍሪካን የኢንዱስትሪ መጻኢ ዘመን ለማጎልበት ክህሎት ለኢኖቬሽን እድገትና ለዘላቂነት በሚል መሪ ሀሳብ በአፍሪካ ህብረት መካሄድ ጀምሯል። የአፍሪካ ክህሎት ሳምንት ለኢንዱስትሪ እድገት ያለውን እንዲሁም ለኢኖቬሽንና ክህሎት መጠናከር አካታችና ጥራት ያለው የቴክኒክና ሙያ ትምህርትና ስልጠና ለማሳደግ የግሉ ዘርፍና የመንግስትን ትብብር እንዲሁም ቀጠናዊ ትስስርን ለማጎልበት የአረንጓዴ ልማት ቴክኖሎጂ ለማበረታታት ያስችላል ተብሏል። የስራና ክህሎት ሚኒስትር ዴኤታ ተሻለ በሬቻ በጉባኤው መክፈቻ ወቅት እንዳሉት የክህሎት ሳምንት ለአፍሪካ ወሳኝና ስትራቴጂካዊ ጉዳይ ነው። አፍሪካ በአስቸጋሪና በብዙ ፈተናዎች ውስጥ መሆኗን ገልጸው የወጣቶች ጉዳይ ከንግግር ባለፈ ፈጣን የተግባር እርምጃ የሚያስፈልገው መሆኑን ተናግረዋል። ከአፍሪካ ሕዝብ አብዛኛው ከ25 ዓመት በታች መሆኑ ትልቅ አቅም ነው ያሉት ሚኒስትር ዴኤታው፣ ነገር ግን ይህ ኃይል በክህሎትና በቴክኖሎጂ እንዲዳብርና ለፈጠራ እንዲዘጋጅ ማድረግ ይገባል ነው ያሉት። በአፍሪካ ክህሎትና ፈጠራን በማሳደግ ቀጣይነት ያለው የኢኮኖሚ ሽግግር ለማምጣት ወጣቶችን በቴክኖሎጂ ማስታጠቅ እንደሚገባ አስገንዝበዋል። የሀገሪቱን የኢንዱስትሪ ምርታማነት ለማሻሻል፣ የስራ ዕድል ለመፍጠር፣ ጥራት ያለው አገልግሎት ለመስጠት የወጣቶችን የቴክኖሎጂና ኢኖቬሽን አቅም ማጠናከር መጀመር እንዳለበት ገልጸዋል። በአፍሪካ የአየር ንብረት ለውጥን መከላከል የህልውና ጉዳይ መሆኑን አንስተው የአየር ንብረት ለውጥ ፈተናዎች ወደ ገበያ እድል መቀየር እንደሚገባም ተናግረዋል። ለዚህ ደግሞ ፈጠራ የታከለበት ታዳሽ ኃይልን ማስፋት፣ ለአየር ንብረት ለውጥ የማይበገር ኢኮኖሚ መገንባት፣ ቀጣይነት ያለው ግብርናን ማሳደግ እንዲሁም ለወጣቶች ሰፊ የስራ እድል መፍጠር ላይ ትኩረት ሊደረግ ይገባል ብለዋል። የቴክኒክና ሙያ ትምህርትና ስልጠና ስርዓት ፍላጎትን መሰረት ማድረግ እንዳለበት ጠቁመው ወጣቶች አፍሪካን የሚገነቡ የፈጠራ ሀሳቦችን ማፍለቅ እንዳለባቸውም ነው የተናገሩት። ስራ ፈጣሪዎችን ማበረታታትና በቴክኖሎጂ በፖሊሲና በአሰራር መደገፍ እንዲሁም የአፍሪካ የክህሎት ሳምንት ለኢንዱስትሪ እድገት ኢኖቬሽንና ክህሎት ለማጠናከር ጥራት ያለው ትምህርትን ማሳደግ ያሻልም ብለዋል። ሁለተኛው የግሎባል አሊያንስ ኢኒሽቲቭ የሀገራት ትብብር መድረክ በጣሊያን ሮም እየተካሄደ ከሚገኘው የዓለም ምግብ ፎረም ጎን ለጎን ተከናውኗል። በመድረኩ የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ፣ በጣሊያን የኢትዮጵያ አምባሳደር ደሚቱ ሀምቢሳ እንዲሁም የሌሎች ሀገራት መሪዎችና ባለሙያዎችም ተሳትፈዋል። ፕሬዚዳንት ሉላ ዳ ሲልቫ በዚህ ወቅት እንዳሉት ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ያከናወነቻቸው ተግባራት የሚደነቁ ናቸው። በተለይም በግብርናው ዘርፍ በምግብ ራስን ለመቻል የተለያዩ ኢኒሼቲቮችን በመተግበር የተከወኑ ስራዎች አበረታች መሆናቸውን ገልጠዋል። አምባሳደር ደሚቱ በበኩላቸው ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ባከናወነቻቸው ስራዎች ተጨባጭ ውጤት መመዝገቡን ተናግረዋል። ለአብነትም በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጭነት የተተገበረው የሌማት ትሩፋት መርሃ ግብር አመርቂ ውጤት አስመዝግቧል ነው ያሉት። መርሃ ግብሩ የእንቁላል፣ ወተት፣ ማርና አሳ ምርት በከፍተኛ ሁኔታ እንዲጨምር ማድረጉን አምባሳደሯ አጽንኦት ሰጥተዋል። ኢትዮጵያ አባል የሆነችበት ግሎባል አሊያንስ ኢኒሽቲቭ የሀገራት ትብብር በብራዚል አነሳሽነት የተፈጠረ መሆኑ ተመላክቷል። ካሜሩን ፕሬዝዳንታዊ ምርጫ ተከትሎ በኮት ዲቯር አቢጃን በሚገኘው የሀገሪቱ ኤምባሲ ውጥረት መቀስቀሱ ተሰምቷል። የምርጫ ድምጽ ቆጠራውን እንዳይመለከቱ ተከልክለናል ያሉት በርካታ የዳያስፖራ አባላት ቁጣ በቀላቀለ ጩኸት ግልጽነት እንዲሰፍን ጠይቀዋል። በሀገሪቱ በተካሄደው ምርጫ ከ8 ሚሊዮን በላይ ዜጎች መሳተፋቸው ተነግሯል። የሀገሪቱ የምርጫ ኮሚሽን በመጪዎቹ 15 ቀናት ውስጥ ውጤቱን ለሕዝብ ይፋ እንደሚያደርግ አስታውቋል። የ92 ዓመቱ የሀገሪቱ የወቅቱ ፕሬዝዳንት ፖል ቢያ ለ8ኛ ጊዜ ሀገሪቱን ለመምራት ለመወዳደር ፍላጎት ማሳየታቸው በርካታ ትችቶችን ማስተናገዱ
ይታወሳል። የሀገራት መሪዎች የጋዛን የተኩስ አቁም ስምምነት ፈርመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሌሎች ሀገራት መሪዎች ጋር በመሆን የእስራኤል ሐማስ የተኩስ አቁም ስምምነት በግብጽ ሻርም አል ሼክ ተፈራርመዋል። ይህ ፊርማም በእስራኤልና ሐማስ መካከል ዘላቂ ሰላም ለማስፈን ትልቅ ተስፋ የተጣለበት ነው ተብሏል። ስምምነቱን የፈረሙት የአራት ሀገራት መሪዎች ሲሆኑ የግብጽ፣ ካታር፣ ቱርክና አሜሪካ መሆናቸውን አናዶሎ የዜና ወኪል ዘግበዋል። ብሔራዊ ባንክ የውጭ ምንዛሬ ጨረታ በዛሬው ዕለት እንደሚያካሄድ አስታውቋል። ባንኩ የውጭ ምንዛሬ ፍሰት የቀጠለ በመሆኑ የውጭ ምንዛሬ አቅርቦት በአዲሱ በጀት ዓመትም ተጠናክሮ ይቀጥላል ብሏል። ባንኩ ጨረታውን አስመልክቶ ባወጣው መግለጫ ከውጭ ምንዛሬ ገቢ ከፊሉን ለባንኮች በጨረታ ማቅረቡ በባንኮች ዘንድ የሚኖረውን የውጭ ምንዛሬ አቅርቦት በመደገፍ የዋጋና የውጭ ምንዛሬ መረጋጋት እንዲፈጠር አስችሏል ብሏል። ለዛሬው ጨረታ 150 ሚሊዮን ዶላር ያዘጋጀ ሲሆን በጨረታ የሚሳተፉ አካላት የጨረታ ሰነዳቸውን ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ ማስገባት እንደሚችሉ ገልጿል። የጨረታ ውጤትም በዛሬው ዕለት ቀን 9 ሰዓት ይፋ ይደረጋል። ኢትዮጵያ ግብጽ በናይል ወንዝ ላይ የምትከተለውን የቅኝ ግዛት ዘመን አስተሳሰብ የአፍሪካን የትብብር መንፈስ የሚጻረርና ተቀባይነት የሌለው ነው ስትል ውድቅ አድርጋለች። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ እንደገለጸው ግብጽ ከናይል ተፋሰስ ሀገራት ጋር በውሃ ፕሮጀክት ዘርፍ በትብብር እየሰራው ነው በሚል ያስተላለፈችው መልእክት ፍጹም የተሳሳተና መሰረተ ቢስ ነው። ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያላትን ጸብ አጫሪ አቋም አጠናክራ መቀጠሏንም አመላክቷል። ከሰሞኑን የግብጽ ከፍተኛ ባለስልጣናት ሀገሪቱ ከናይል ተፋሰስ ሀገራት ጋር በከርሰ ምድር ውሃ እንዲሁም በዝናብ ውሃ መሰብሰቢያ ፕሮጀክት ልማት ዘርፍ በትብብር እየሰራች ውሃ መሰብሰቢያ ላይ እንደምትገኝና ለተፋሰሱ ሀገራት ድጋፍ እያደረገች እንደሆነ መግለጿን ጠቅሷል። በዚህም ግብጽ ከናይል ተፋሰስ ሀገራት የአባይ ወንዝ ተጠቃሚነት ድጋፍ እንዳላት ለማሳየት መሞከሯን ነው ሚኒስትሩ አጽንኦት የሰጠው። ግብጽ ከናይል ተፋሰስ ሀገራት ጋር ምንም አይነት የውሃ ፕሮጀክት ትብብር የላትም ያለው ሚኒስትሩ በግብጽ ባለስልጣናት የተደረገው ንግግር ግን ግብጽ ከተፋሰሱ ሀገራት ጋር ያላትን የግንኙነት ሁኔታ ያዛባ ነው ብሏል። በውሃ ሀብት ልማት በትብብር ለመስራት የሁሉም የናይል ተፋሰስ ሀገራት የናይል ወንዝን በፍትሐዊነት የመጠቀም ይሁንታ እንደሚያስፈልግ በመጥቀስም የግብጽ ምናባዊ የትብብር ፕሮጀክት ግን እውቅና እንደሌለው አስታውቋል። ግብጽ በአባይ ወንዝ ላይ ባላት የቅኝ ግዛት ዘመን አስተሳሰብ በውሃ ሀብት ዘርፍ ትብብርንና ዲፕሎማሲን ከመምረጥ ይልቅ ኢትዮጵያን የማፍረስና የማግለል የከሸፈና የተሳሳተ ፖሊሲ እየተከተለች እንደምትገኝ መግለጫው አስገንዝበዋል። ላለፉት 10 ዓመታት የኢትዮጵያና የናይል ተፋሰስ ሀገራት በዓለም አቀፍ ድንበር ተሻጋሪ ወንዞች የሕግ ማዕቀፍ ከግብጽ ጋር በትብብር ለመስራት ቢሞክሩም ግብጽ ግን በአባይ ወንዝ የጋራ ተጠቃሚነት መርህ ለመስማማት ፈቃደኛ ሳትሆን መቆየቷን መግለጫው አስታውቋል። ግብጽ በአባይ ወንዝ የውሃ ሙሌትና የአባይ ወንዝ ተፋሰስ የትብብር ማዕቀፍ ስምምነት ላይ ከሌሎች የተፋሰሱ ሀገራት በተለየ ለሶስትዮሽ ድርድሮች ፊቷን አዙራ መቆየቷንም ጠቅሷል። የማደጋስካሩ ፕሬዝዳንት ከሀገር መውጣታቸው ተነግሯል። ፕሬዝዳንት አንድሬ ራጆሊና በሀገሪቱ የተቀሰቀሰውን አመጽ ተከትሎ ነው ወደ ፈረንሳይ መሸሻቸውን የሀገሪቱ መገናኛ ብዙኃን ዘግበዋል። ፕሬዝዳንት አንድሬ ራጆሊና በፈረንሳይ ወታደራዊ አውሮፕላን ነው ወደ ፈረንሳይ የሸሹት። ፕሬዝዳንቱ ከፈረንሳዮቻቸው ኢማኑኤል ማክሮን ጋር ከተወያዩ በኋላ ወደ ፈረንሳይ እንዳቀኑ ተነግሯል። በማዳጋስከር ለ3 ሳምንታት ሲካሄድ የቆየው አመጽ በትላንትናው ዕለት ወታደሮች መቀላቀላቸውን ተከትሎ መባባሱ ይታወሳል። ወታደሮቹ ወደ ህዝባችን አንተኩስም በሚልም በጋራ ተቃውሞ ማሰማታቸው ተደምጧል። በመጨረሻም የሩሲያ ዩክሬን ጦርነትን ለማስቆም ቱርክ የበኩሏን ሚና እንድትወጣ አሜሪካ ጠይቃለች። በግብጽ ሻርም አል ሼክ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን በሩሲያ ዩክሬን ግጭት ጉዳይ ላይ ምክክር ማድረጋቸው ተዘግቧል። ከውይይቱ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳስታወቁት ግጭቱን ለማስቆም የቱርክ አቻቸው አበርክቶ የላቀ መሆኑን ጠቅሰዋል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 2022 የጀመረው የሀገራቱ ጦርነት ያለ መፍትሄ ተባብሶ መቀጠሉን የዘገበው አናዶሉ ነው። ራይድ የዚህ ሰዓት አጋራችን ሆኖ አብሮን እየሰራ ይገኛል። ራይድ ለፈጣንና ለምቹ ጉዞ አለን እያለ ነው። የራይድ ማስታወቂያን እንሰማና ከመልእክት በኋላ ስንመለስ ደግሞ በቀጣይ የምናልፈው ወደ ቀጣዩ መሰናዷችን ይሆናል። እናት ባንክም እንዲሁ አጋራችን ነው። አዎ ሌላኛው የዚህ ሰዓት አጋራችን እናት ባንክ ነው። ማን እንደ እናት የሚለው እናት ባንክ ለትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያስገኘውን
እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያም ስርዓት ይዞ መጥቷል። ይህንንም በመጠቀም የክፍያ ስርዓቶን ያቅልሉ፣ ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ ትምህርት ቤት የክፍያ ስርዓት ደንበኛ የሆኑ ይለውታል። በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች አንድ የአሜሪካን ዶላር በ144 ብር ከ52 ሳንቲም ተገዝቶ በ147 ብር ከ41 ሳንቲም የሚሸጥ ይሆናል። አንድ ዩሮ በ162 ብር ከ57 ሳንቲም ተገዝቶ በ165 ብር ከ82 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ ፓውንድ ስተርሊንግ በ186 ብር ከ8 ሳንቲም ተገዝቶ በ189 ብር ከ81 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የካናዳ ዶላር በ101 ብር ከ17 ሳንቲም ተገዝቶ በ103 ብር ከ19 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ ድርሃም በ37 ብር ከ21 ሳንቲም ተገዝቶ በ37 ብር ከ95 ሳንቲም የሚሸጥ ይሆናል። አንድ የቻይና ዩዋን በ19 ብር ከ85 ሳንቲም ተገዝቶ በ20 ብር ከ24 ሳንቲም የሚሸጥ ይሆናል። አንድ የአውስትራሊያን ዶላር በ82 ብር ከ69 ሳንቲም ተገዝቶ በ84 ብር ከ34 ሳንቲም የመሸጫ ዋጋ ሆኖ እንደሚውል ከእናት ባንክ ያገኘነው መረጃ ያሳያል። የቢዝነስ መረጃችንን ከመቋጨታችን በፊት በቀደም ብለን በዜናችን ላይ እንደተመለከትነው ብሔራዊ ባንክ የውጭ ምንዛሬ ጨረታ በዛሬው ዕለት የሚያካሂድ ይሆናል። ባንኩ በዛሬው ጨረታ 150 ሚሊዮን ዶላር ያዘጋጀ ሲሆን በጨረታው የሚሳተፉ አካላትም የጨረታ ሰነዳቸውን ከጠዋት 4 ሰዓት እስከ 6 ሰዓት ድረስ ማስገባት እንደሚችሉ ተገልጿል።